ባለፈው ጊዜ እንደተነጋገርነው ያው እግዚአብሔርን የመፍራት ዓመታችን ነው። በዚህ ዓመት ልናደርገው የሚገባንን ዋና ነገሮች እያደረግን ሰፊ ነገሮች እያነሳን ኖረናል። እየቀጠልን ያለነው አሁን ደግሞ መተን በእግዚአብሔር መፍራት ርዕሳችን ውስጥ እውነተኛ ደቀ መዛሙርት እንድንሆን የእውነተኛ ደቀ መዛሙርት ሕይወት ጌታ ማለት ትርጉም እንደሌለው ትምህርቱ የሌለው ደቀ መዝሙርነት አይደለም። ከትምህርቱ የራቀ ከእግዚአብሔር ሐሳብ የራቀ ከትእዛዙ የራቀ ኢየሱስን እከተላለሁ ማለት አይሰራም። ኢየሱስን የምንከተል ከሆነ የሚከተሉ ሰዎች የሚማሩትን ትምህርት መማር አለብን። እሱ ትምህርት በእኛ ዘንድ መገኘት አለበት። ከትምህርቱ ጋር መሳከር አለበት ሕይወታችን እና በዚህ ዙሪያ ሰፊ ነገሮችን እያነሳው ነው የነበረው። ምን ለመሆን ይሆን የመጣችሁት? ጌታ ቤት ስትመጡ እንግዲህ ጥሪው ይሄ ነው። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስን አምነን የሕይወት ጌታ እሱ አድርገን ስንቀበል ሸክማችንን አራግፈን ከሱ ለመማር ትሁት ሆነን በፊቱ ስንሆን የነገረን እናንተ ደካሞች ሸክም የከበደባችሁ ኑ እኔ ጋር እኔ ምን አረጋችኋለሁ? አሳርፋችኋለሁ። ከዛስ ሁላችሁም ከኔ ምን አድርጉ? ተማሩ። ቀንበሬን ሸክሜን ተሸከሙ። ቀላል ነው። ቀንበሬ ልዝብ ነው። ሁላችሁም ግን ከኔ ምን አድርጉ ነው ያለ? ተማሩ። በቃ ጌታ ጋር ከመጣን በኋላ መማር ያለብን ነገር አለ። ምንድን ነው የምንማረው? እኔ የዋህ ነኝ፣ በልቤም ደግሞ ምንድን ነኝ? ትሁት ነኝ። አስተማሪያችን፣ መሪያችን፣ መምህራችን የጠራን እንድንማር ነው። ሲልክም ደግሞ ደቀ መዛሙርቱም ሂዱና በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳቸውን ደግሞ እያስተማራችኋቸው ደቀ መዝሙር አድርጓቸው። ኢየሱስ ከትምህርት የተፋታ ተልእኮ የለውም። ምንድን ነው ያዘዘው ብለን አነሳን። ያዘዘው ሁለት ነገር ነው። ምክንያቱም ሕጉንም ነቢያቱንም ያንጠለጠለበት የተሰቀሉበት እነዚህ ሁለት ትእዛዛት ናቸው ብሎ ያስቀመጠው እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድና ባልንጀራህን እንደ ራስህ አድርገህ ውደድ የሚለውን ትምህርት መማር አለበት ክርስቲያን። ስለዚህ እግዚአብሔርን ትወዱታላችሁ? አዎ ስንል አጠገብ ያለውን እሱ ወንድ አያችሁ። እግዚአብሔርን መውደድ ከወንድም ፍቅር የተፋታ አይደለም። እግዚአብሔርን ወደዋለሁ፣ ሰው ግን አልወድም። እግዚአብሔርን ወደዋለሁ፣ የኔን ብሔር ካልሆነ አልወደውም። እግዚአብሔርን ወደዋለሁ፣ ይሄኛውን ሰው አልወደውም ልንል አንችልም። ይሄ የትምህርት እጥረት የፈጠረብን በሽታ ነው። ለዚህ ነው እንዴት ነው የምታነበው አለው ፈሪሳዊውን ሰውዬ፣ መንግስተ ሰማይ መግባት እፈልጋለሁ የሚለውን ሰውዬ እንዴት ነው ያነበብከው? አነባበብህ እንዴት ነው ብለው ሲለው ይሄ እንደዚህ በቃ ሂድና አድርጋል። እንዲህ ከሆነ ያነበብከው። ታዲያ ማን ነው ባልንጀራዬ እንደዚህ የምወደው? ሂዱ። የሰማርያውን ሰውዬ ከኢየሩሳሌም ወደ ኢያሪኮ የሚወርደውን ሰውዬ ኢየሱስ ያወራው ለዚህ ነው። ሂድና አንተም እንደዚህ አድርግ ነው ያለው። አስተምሮቱ ይሄ። ስለዚህ ከትምህርቱ የተፋታ ህይወት ጤናማነት የሚጎለው ስለሆነ እውነተኛ የተለወጠ ደቀ መዝሙር የሚታይበት ባህሪ ምንድን ነው? ተለውጠናል። ጌታ ገብቶናል። የጌታን ነገር ቀምሰነዋል። ቸርነቱን ቀምሰናል። ኢየሱስን ወደነዋል። ጌታን ተቀብለነዋል። ከሱ ጋር ለመኖር ወስነናል። እኛ የእሱ ደቀ መዝሙር ነን። ጌታን እያየን ነው። ተስፋ የምናደርገው ንጉሥ አለን። እሱን እያልኩ ነው የምኖረው የሚል ሰው የመጀመሪያ የሚያደርገው የሚታይበት ላልዳኑ ሰዎች የሚጠነቀቅ ነው፣ የሚጨነቅ ነው። ያልዳኑ ሰዎች ያስጨንቁታል። ያልዳኑ ሰዎች እንዲድኑለት፣ ወደ ቤተ ክርስቲያን እንዲመጡለት፣ የእግዚአብሔርን ሐሳብ እንዲሰሙለት፣ እሱ የሰማውን እንዲሰሙለት፣ እሱ የገባው ነገር እንዲገባቸው ይፈልጋል። በቃ የተለወጠ ሰው ሕይወት አንዱ ምልክት ይሄ። እውነተኛ ደቀ መዝሙር ስንሆን በቃ ገብቶናል ማለት ነው። መምህሩ ና ላሳይህ የምንል ሰዎች እንሆናለን። ለዚህ ነው መጽሐፍ ሲናገር መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል ይላል። ተጠርቶ የመጣ ሰው እንግዲህ ቤተክርስቲያን የጠራችው ሰው፣ የእግዚአብሔር መንፈስ የጠራው ሰው፣ ጌታ ጠርቶ ያሳረፈው ሰው፣ ይሄን ረፍት የተቀበለ ሰው፣ ይሄ እውነት የገባው ሰው፣ የዘላለም ሕይወትን ያገኘ ሰው፣ ከክርስቶስ የሕይወትን ምንጭ ፈልቆ የጠጣ ሰው የተጠሙት ሰዎች ያሳስቡታል። የተጠሙት ሰዎች መጥተው እንዲጠጡ ይጋብዛል። ኑ ይላቸዋል። አንዱ የመለወጥ ምልክት ይሄ ነው። በቀድሞ ቤተክርስቲያን የነበረው ስርዓት ይሄ ነው። አብዛኛው ሰው ባዶ እጁን አይመጣም። ና ይገርማል፣ የቀመስኩትን ላቅምስህ፣ ያየሁትን ላሳይህ፣ ና የእግዚአብሔርን ሐሳብ ላሳይህ ና ብሎ ይዞ ይመጣል። አንዱ እሱ። ስለዚህ ቼክ አድርጉ። ተለውጣችኋል? አዎ። ቀምሳችኋል? አዎ። ጠጥታችኋል? ረክታችኋል? አዎ። ያረኩት ሰዎች ያሳስቧችኋል። የሚበዘበዙት ሰዎች፣ ራሳቸውን ለማጥፋት የሚሮጡ ሰዎች፣ ቀን የጨለመባቸው ሰዎች፣ በልዩ ልዩ ስርዓት ውስጥ ያሉ ሰዎች ያሳስቧቸዋል። ለዚህ ነው ለቆሮንቶስም ሰዎች ጳውሎስ ሲጽፍ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ምናምን ይልና አይደለም ኢየሱስ ክርስቶስ እንዴት አድርጎ ለኃጢአታችን እንደሞተ ይናገርና እኛ ስለ እርሱ እንማልዳለን ይልና
ከእግዚአብሔር ጋር ታረቁ ብለን ሰዎችን ምን እናደርጋለን? እንለምናለን ይላል። አይገርም? አዲስ ፍጥረት የሆነ ሰው፣ ጌታን የተቀበለ ሰው፣ ጌታን ያገኘ ሰው፣ በክርስቶስ ኢየሱስ የመስቀል ሥራ ምሕረት ያገኘ ሰው፣ ደህንነት ያገኘ ሰው፣ የዘላለም ሕይወት የተቀበለ ሰው እሱ ደግሞ ይዞርና እንለምናለን። ልመና ነው። ሰዎችን እናመናጭቃለን አይደል? እንሰድባለን አይደል? እናንቋጥጣለን አይደለም? እንኮንናለን፣ እንለምናለን። ምን ብለን? ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል። እውነተኛ የተለወጠ ሰው ደቀ መዝሙር ሆኖ በጌታ ሕይወቱን ተነክቶ የተለወጠና ተለውጦ እየኖረ ያለ ሰው የሕይወት ምልክቱ አንደኛው ይሄ ነው። አንደኛው ይሄ ነው። የተገፉ የተጠሉ በማህበረሰቡ መካከል የተገለሉ ሰዎችን ይቀርብን፣ ኃጢአተኞችን ይቀርብን፣ ለምጻሞችን ይቀርብን፣ ወደ ተገፉት ወደ ተጣሉት ፍቅር ወደ ተከለከሉት ሰዎች ወደ አገለሏቸው ወደ አንጓጠጧቸው ሰዎች ወደሚንቋቸው ወደ እነዛ ነው የሚሄደው። የተለወጠ ሰው ሕይወት ምልክት። እውነተኛ ደቀ መዝሙር ሆኖ እየተለወጠ ያለ ሰው ሐሳቡ ወደዛ ነው። ማህበረሰብ የማይፈልጋቸው ፍቅር ያጡ፣ ተስፋ ያጡ ጥግ የተደረጉ ኮርነር የተደረጉ በዓለማችን ላይ ያሉ ብዙ ሰዎች። ለዚህ ነው ድሮ ሚሽነሪዎች በጣም የሚሄዱት ወደ እንደዚህ አይነት ሰዎች ነበር። ወደ ተገፉ ሰዎች፣ ማህበረሰብ ወደማይቀበላቸው፣ ህዝብ ወዳገለላቸው፣ ወደ ተጣወሩ፣ ወደ ተጠሉ፣ ፍቅር የሚባል ወደማያውቁ፣ ማህበረሰብ የማይነካቸው ሰዎች የሚንቋቸውን ይቀርቡ ነበር። አንዱ የወንጌል ምልክት፣ እውነተኛ ደቀ መዝሙር የተለወጡ ሰዎች ምልክት ይሄ ነው። በፍቅሩ ሰዎችን የሚማርክ ነው። ኢየሱስ እኮ ልዩ የሚያደርገው በምድር ላይ እኮ ሰዎች የሚያገሏቸውን ሰዎች የማይፈልጉ ክሱ እኮ ይሄ ነው። ፈሪሳውያን የከሰሱት እኮ በዛ ዘመን የነበሩ ሰዎች ከሰውት ኢየሱስን እኮ አንደኛው እኮ የተከሰሰበት ክስ እኮ ከኃጢአተኛ ጋር ይበላል። ፍቅር የሆነ ጌታ ዓለም ያገለለቻቸውን ሰዎች ሄዶ ይቀርባቸው። ሴተኛ ዳሪዎቹ፣ በልዩ ልዩ እርኩሰት ውስጥ አሉ የሚባሉት ማህበረሰብ የማይነኩትን ይነካቸው። ለዚህ ነው ያችን ሳምራዊት ሴት ቁጭ ብሎ ውሃ ዳር ይጠብቃት ነበር። ማን ነው እቺን ሴት የሚቀርባት? 5 ባል የሸኘች 6ኛ አሁንም ልሸኝ እያኮበኮበች ያለችን ሴት ጊዜ ወስዶ ፀሐይ ላይ ቁጭ ብሎ ጠብቆ ማን ነው ከሷ ጋር የሁሉ ሰዓት የሚያወራ? ማን ነው የሁሉ ታይም ለምን ወሰደ? ፍቅር ሊሰጥ፣ ፍቅር ሊያሳይ ጌታ። ይሄ የተለወጡ ሰዎች ህዝብ ሆ ብሎ ሰዎችን ሲያገል አብረው የሚያገሉ ሰዎች፣ ሆ ብሎ ሰዎችን ሲጠሉ አብረው የሚጠሉ የሆነ የፖለቲካ ፓርቲዎች አይደሉም። አብረው ከሚነግደው ጋር የሚነግዱ አይደሉም። ከተገፉት ጋር የሚቆሙ ናቸው። ከተጠሉት ጋር የሚቆሙ ናቸው። ከሚነቀፉት ጋር የሚቆሙ ናቸው። እነሱም ፍቅር አሳይተው የእግዚአብሔርን ፍቅር ለሰዎቹ እንዲያውቁት የሚረዱ ናቸው። ወደ እግዚአብሔር ሐሳብ ሰዎች እንዲመጡ ዋጋ የሚከፍሉ ናቸው። ዝቅ ብለው ፍቅር ማሳየት የሚችሉ ናቸው። ሰው አብሮ የሚያገለውን አብሮ የሚያገሉ አይደሉም። የሚናቀውን አብሮ የሚንቁ አይደሉም። የሚገደለውን አብሮ አይደሉም። በሌላኛው አቅጣጫ የሚቆሙ ናቸው። ኢየሱስ ከኃጢአተኞች ወገን ነበረ። የመጣውም ለነሱ እና ያለን ለሚሉት አልመጣም። ንጹህ ነን ለሚሉ ኢየሱስ አልመጣም። ጻድቅ ነን ለሚሉ ኢየሱስ አልመጣም። ለወደቁት፣ ለኃጢአተኞች፣ አናይም ላሉት፣ ዕውሮች ነን ላሉት፣ መንገድ ለጠፋባቸው፣ ለደከማቸው፣ አቅም ለሌላቸው ነው ኢየሱስ የመጣው። ስለዚህ እውነተኛ የተለወጠ ሕይወት ያለው ደቀ መዝሙር ምልክቱ ይሄ ነው። ጽድቅን የሚወድ ነው። አመፃን የሚጠላ ነው። ምልክቱ ይሄ ነው። ጽድቅን የሚወድ ነው። የእግዚአብሔርን እውነት የሚወድ ነው። ንጽህናን የሚወድ ነው። የተለወጠ ሰው ሕይወት ይሄ ነው። ዛሬ ቤተክርስቲያንን ያጨቃት ምንድን ነው? የዘመናችንን ክርስትና ጥያቄ ምልክት ውስጥ የከተተው የሞራል ጥያቄ ያስነሳብን፣ እንድንነቀፍ ያደረገን ምንድን ነው? የተለወጡ ሰዎች የሕይወት ምልክት ነው። በጽድቅ መኖር፣ በቅድስና መኖር። ጌታ ከፍሏል ብሎ ውርጋጥ መሆን አይደለም፣ ባለጌ መሆን አይደለም፣ ስድ መሆን አይደለም። ጌታ ከፍሏል ብሎ የሚያስነውሩ ነገሮች ማድረግ አይደለም። በጽድቅ መኖር፣ በቅድስና። እሱ ቅዱስ እንደሆነ አለ ጴጥሮስ 1:15 ላይ እሱ ቅዱስ እንደሆነ ራሳችሁን ቅዱሳን፣ እሱ ቅዱስ ነው እናንተም ቅዱሳን ሁኑ። የተለወጡ ሰዎች ይማራሉ፣ ይሰማሉ። ዮሐንስም ሲያስተምር እንደሱ አይደል? የእግዚአብሔር ልጆች ተብለን እንድንጠራ እንዴት ያለ ፍቅር እንደሰጠን እዩ። እንዲሁም ነን። አሁን የእግዚአብሔር ልጆች ነን። ገና ምን እንደሚሆን አልተገለጠም። ሲገለጥ ግን እናየዋለን። በእርሱም ይህን ተስፋ የሚያደርግ ደግሞ እርሱ ንጹህ እንደሆነ ራሱን ያነጻል ነው የሚለው። ራሱን እያነጻ በቅድስና ነው የሚኖር። የተለወጡ ሰዎች፣ የተለወጡ ደቀ መዛሙርት ሕይወት ይሄ ከጫፍ እስከ ጫፍ አንድ አይነት ሆነው በመጡበት ማንነት 20 እና 30 ዓመት የሚያስቆጥሩ አይደሉ። ቁጭ ብለን ካልተማርን እመኑኝ
አብሮን ይዘልቃል። ሁሉም ነገር አብሮን ይኖራል። እንዳለ አውሬነታችን ይቀጥላል፣ ብልግናችን ይቀጥላል፣ ኃጢአታችን ይቀጥላል። እንደመጣን የዛሬ 20 ዓመት የሚሆነው አሁንም ያው ነው የሚባል ሰው እንሆናለን። ቁጭ ብለን ግን የጌታን ትምህርት ስንማር፣ የእግዚአብሔርን ፍቅር ስንማር ኃጢአት ይገላችኋል እናንተ ኃጢአተኞች ተመለሱ እስክንባል አልጠብቅም። ስራው ራሱ ውሎው ራሱ ከሱ ጋር ቆይታችን ራሱ ህይወታችን ይለውጠዋል። አብሮን ምን ከርመው አከራረም ህይወታችን ይለውጠዋል። ጸጋው ህይወታችንን ያነጻዋል። ስለዚህ የተለወጡ ክርስቲያኖች ወይም ደቀ መዛሙርት ህይወት ይሄ ነው። ከኃጢአት እየተለዩ ነው የሚመጡት። ጽድቅን የሚወዱ አመፃን የሚጠሉ ናቸው። ስለዚህ አሁን ቤተክርስቲያን በምንድን ነው እየተሞላች ያለችው? ማህበራችን በምንድን ነው እየተሞላ ያለው ብለን መጠየቅ አለብን። ክርስትና ያለ ደቀ መዝሙርነት የለም። ጌታ የጠራን ደቀ መዛሙርቱ እንድንሆን ነው። የእሱ ተከታይ ነን እያልን ህይወት አልባ ክርስቲያኖች መሆን የለብን። ስለዚህ ምንድን ነው የሚሻለን? ፓስተር ጀሪ መጸለይ፣ እግሩ ስር ቁጭ ብሎ መማር። ምን አድርግ ዘንድ ትወዳለህ? ምን ላድርግ ብለን እርሱን እየሰማን መኖር፣ በጽድቅ በቅድስና መኖር። ይሄ የተለወጡ ሰዎች ህይወት ነው። አትድከሙ። በቃ ይሄ ያልተለወጡ ሰዎች ህይወት አይደለም። ደቀ መዝሙር ያልሆኑ ሰዎች ህይወት አይደለም። ደቀ መዝሙር የሆኑ ሰዎች ህይወት ከትናንት ይልቅ ዛሬ ከድካማቸው እየበረቱ በቅድስና ላይ ቅድስና፣ በንጽህና ላይ ንጽህናቸውን እየጨመሩ እየታደሱ እየተለወጡ ከክብር ወደ ክብር የሚለወጡ ናቸው። ወድቀው ከሆነ ይነሳሉ፣ ስተው ከሆነ ንስሐ እየገቡ ይመጣሉ። እንደነ ጴጥሮስ ፐርፌክት ናቸው አላልኩኝ፣ ግን እየተለወጡ ጌታ የሚወደውን እየወደዱ የሚጠላውን እየጠሉ ህይወታቸው እየታረቀና እየታረመ የሚኖሩ ናቸው። ሌላው የተለወጡ ሰዎች የተለወጡ ደቀ መዛሙርት ህይወት መለያቸው ባላቸው ነገር ደስተኞች ናቸው። የተለወጡ ደቀ መዛሙርት እየተለወጠ ያለ ደቀ መዝሙር ህይወት ምልክት ይሄ ባለው ነገር የሚደሰት ይሆናል። ሁሌ ጎዶሎነቱን እያወጀ የሚያለቅስ አይደለም። እግዚአብሔርን የሚያመሰግን ባለው ነገር እግዚአብሔርን የሚያመሰግን በእግዚአብሔር ፊት ምስጋና ያለው ባለው ነገር የሚረካ ነገ እግዚአብሔር ከሰጠው በሚሰጠው ነገር የሚደሰት ጌታን የሚያመሰግን አምልኮውን ለእግዚአብሔር ጥርግርግ አድርጎ የሚያስገባ ክብርን ለእርሱ የሚሰጥ የምስጋና ህይወት ባለቤት ነው። እግዚአብሔርን በሁሉም ነገር የሚያመሰግን ስለ ሁሉ እግዚአብሔርን የሚያመሰግን አንዱ ይሄ። ትናንት ጥያቄ ፈጥሮ የነበሩት ብዙ የክርስትና ህይወት ላይ የነበሩ የሰዎች ህይወት ምልክቱ ይሄ ነው። ብዙ ሰዎች ጥያቄ ይፈጥርባቸው ነበር። እግዚአብሔር ይመስገን ምን ነው እዚህ ውስጥ እግዚአብሔር ይመስገን የምትል? እኔም ብለውኛል። እግዚአብሔር ይመስገን ምን አሁን እግዚአብሔር ይመስገን እዚህ ጉድጓድ ውስጥ እየኖርክ እንዴት ትኖራለህ? እግዚአብሔር አለ። ምን አለው? ምንም ነገር እኮ የለም። እንዴት ነው? እግዚአብሔር ይመስገን። እየተለወጣችሁ ስትኖሩ ባላችሁ ነገር የምታመሰግኑ ነው የምትሆኑት። ያላችሁን ጎዶሎ እየቆጠራችሁ የምታጉረመርሙ፣ የምትሳደቡ፣ ነውር የምታወጡ ሳይሆን ምስጋና ለእግዚአብሔር የምታገቡ፣ ከሌላችሁ ይልቅ ያላችሁን የምታዩ፣ እግዚአብሔርን የምታከብሩ፣ ምስጋና ለእርሱ የምታመጡ፣ ባላቸው ነገር የሚደሰቱ የሚያመሰግኑ ሰዎች ናቸው። አሁን እኔ እያወራው ራሳችሁን ቼክ አድርጉ። እኔ የትኛው ጋር ነኝ? ባላችሁ ነገር እግዚአብሔርን ታመሰግናላችሁ ወይ? ነውስ የሌላችሁን እየቆጠራችሁ ያላችሁን እንደምንም ቆጥራችሁታል? ተደርጎላችሁ እንዳልተደረገ ነው ወይ የሚሰማችሁ? የሌላችሁ ብቻ ነው የሚታያችሁ ጠዋትና ማታ ወይስ ያላችሁ? እግዚአብሔርን ስለ ሁሉ ታመሰግናላችሁ ወይ? እነ ጳውሎስን ጠይቋቸው። በሁሉ አመስግኑ ነው ያሉት። አውቃለሁ፣ መራብን አውቃለሁ፣ መጥገብን አውቃለሁ፣ ማግኘትን አውቃለሁ፣ የሁላችሁ በእያንዳንዱ ነገር ኃይልን በሚሰጠኝ ነው በክርስቶስ ሁሉ እችላለሁ እያሉ ያመሰግኑ። እስር ቤት ውስጥ እንግዲህ ሰው እንዴት ያመሰግናል? ፊልጵስዩስ 4:4 ይናል ብለው በጌታ ደስ ይበላችሁ ያሉት ምን ማለት ነው? በቃ የተለወጡ ደቀ መዛሙርት ጌታን የሚከተሉ ሰዎች ህይወት ይሄ ባላቸው ነገር እግዚአብሔር በሰጣቸው ነገር የሚያመሰግኑ፣ የደረሰባቸውን እየቆጠሩ የሚያጉረመርሙ አልነበሩም። ወይኔ ቤት ቁጭ ብሎ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። አልፈው ትምህርት ይሰጣሉ። አልፈው ትምህርት ገርነታችሁ ለሰው ሁሉ ይታው። ጌታ ምንድን ነው? ቅርብ ነው። ልመናችሁን ጸሎታችሁን ከምስጋና ጋር ያላችሁ ጥያቄ ካለ ከምስጋና ጋር በእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። እየተለወጡ ያሉ የደቀ መዛሙርት ህይወት ምልክቱ ይሄ ነው።
የሚጨነቁ አይደለም። ቁጭ ብለው የሚጨነቁ ሳይሆን ያለባቸውን ችግርና መከራ በእግዚአብሔር ፊት እያስታወቁ ባላቸው ነገር ደስተኛ ሆነው በደረሰባቸው ነገር ባሉበት ሁኔታ ውስጥ ሆነው ምስጋና ለእግዚአብሔር እያስገቡ ጥያቄያቸውን፣ መከራቸውን፣ ችግራቸውን፣ ፈተናቸውን በየዕለቱ የሚገጥማቸውን የትኛውንም የህይወት ሰልፍ በእግዚአብሔር ፊት እያስታወቁ ከምስጋና ጋር እያስታወቁ እግዚአብሔር ቅርብ እንደሆነ አምነው እያመሰገኑ ሌሎች እግዚአብሔር እንዲያመሰግኑ እየጋበዙ ነው የኖሩት። የተለወጡ ሰዎች እንደዚህ ናቸው። እውነተኛ ደቀ መዛሙርቶች እንደዚህ ናቸው እንጂ ሰዎች እግዚአብሔርን እንዲያሙት የሚያደርጉ አይደለም። ጴጥሮስ እንዳለ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን ምን በጎነት እንድትነግሩ። እግዚአብሔር ከጨለማ ወደ ብርሃን ያመጣችሁ ከሞት ወደ ህይወት ያፈለሳችሁ ለሌላ አይደለም፣ የእርሱን በጎነት የእግዚአብሔርን በጎነት እንድትነግሩ። ለርስቱ የተለያችሁ ወገኖች፣ የእግዚአብሔር ቀድሞ ወገን አልነበራችሁም፣ አሁን የእግዚአብሔር ወገን ናችሁ ተብሎ ተጽፏል። ምን እንዲያደርጉ? የእርሱን በጎነት እንዲነግሩ። እየተለወጡ ያሉ የደቀ መዛሙርት ህይወት ምንድነው መልኩ ካላችሁኝ፣ የእርሱም በጎነት ነው የሚያወሩት። ዛሬ ስንት ሰው የእግዚአብሔርን መልካምነት አውርቶ ዋለ ይሆን? ዛሬ መጨረሻችሁ ቢሆን፣ ዛሬ የምትፈጸሙ ብትሆኑ፣ ዛሬ የመጨረሻችሁ አልጋ ላይ የምትተኙበት ቀን ዛሬ ብቻ ቢሆን ቀናችሁ እንዴት ነበር ያለፈው? ቀናችሁ እንዴት አሳለፋችሁት? ላገኛችሁት ሰው ስለ እግዚአብሔር ምን አላችሁት? እግዚአብሔር ማን ነው አላችሁት? መንገድ ላይ ላገኟችሁ ለገጠሟችሁ ሰዎች ስለ እግዚአብሔር ምን ነገራችኋቸው? እንደ ኑሃሚን በፈቃዷ በራሷ ፍላጎት በራሷ ምኞት ከባሏ ጋር መክራ ሄዳ በሞዓብ ምድር የደረሰባትን ኪሳራ ጥርግርግ አድርጋ ሰዎች ኑሃሚን መጣ ሲሉ ኑሃሚን አትበሉኝ ማራ በሉኝ አለች። ለምን? እግዚአብሔር አስመርሮኛል፣ በሙላት ነበር የወጣሁት፣ እግዚአብሔር ባዶዬን አስቀረኝ፣ እግዚአብሔር አዋርዶኛል እያለች ታመዋለች አደባባይ። ዛሬ ብዙዎቻችሁ እንደምታረጉት ማለት ነው። በራሱ ፈቃድ በራሱ ምኞት ተስቦ ፈተና ውስጥ ወድቆ እግዚአብሔር ይሄን ጉድ ሰራኝ የሚል ሰው ምን አረኩት እግዚአብሔር እዚህ ትዳር ውስጥ ለምን ከተተኝ ይላል። ተይ የተባለች በእግር በፈረስ ባጥር ዘላ ገብታ ማለት ነው። ምን አድርጌው ነው እግዚአብሔር እንደዚህ አይነት ሰይጣን ሰው እየሰጠኝ የሚል ሰው ቁጥር ስፍር የለም። ማን ነው እንደዚህ ያደረገሽ? እግዚአብሔር ይላል ሰው ኮስተር ብሎ። ወገኖቼ የተጠራችሁት ከድቅድቁ ጨለማ ውስጥ ማንም ሊፈታው እንዳልተቻለ ባየ ጊዜ፣ መጽሐፉን ሊከፍት እንዳልተገኘ ባየው ጊዜ ያለ ዮሐንስ አለቀስኩ አለ። የሚያስለቅስ ማንም ሊከፍተው የማይችለውን መጽሐፍ የከፈተ፣ ማንም ሊፈታው የማይችለውን ማዕተም የፈታ አታልቅስ ከይሁዳ ነገድ የሆነው አንበሳ ወገኖቼ ማንም ሊፈታላችሁ የማይችለውን ቋጠሮ የፈታው፣ ማንም ሊሰጣችሁ የማይችለውን ህይወት የሰጣችሁ፣ ማንም ምንም ሊያወጣችሁ ከማይችል ጥልቅ ውስጥ ያወጣችሁ እሱ ኢየሱስ ክርስቶስ ይባላል። እየተለወጠ ያለ ደቀ መዝሙር የምስጋና ሰው ሲውጥ ይመረቅ አይደለም። በየትኛውም የህይወት ውጣ ውረድ ውስጥ አምላኩን እያመሰገነ ባለበት ሁኔታ ውስጥ የምስጋና እግዚአብሔርን እያከበረ የሚኖር ሰው ነው። እየተለወጠ ያለ ደቀ መዝሙር የሚታዘዝም የጌታን ፍቃድ የሚያዘውን ይታዘዛል። አድርግ የሚባለውን ያደርጋል። ዮሐንስ ወንጌል ምዕራፍ 14 እናንተ ከ17 ከ18 ጀምሮ አንብቡት። እኔ ከ23 ጀምራለሁ። ኢየሱስም መለሰ አለውም የሚወደኝ ቢኖር፣ ይህን ጥያቄ የጠየቀው ያስቆሮቶ ያልሆነው ይሁዳ፣ አንተ ራስህን እንዴት አድርገህ ነው ለእኛ የምትገልጠው? እንዴት ነው የሚገለጠው ብሎ በጠየቀው ጊዜ እንዴት ነው የምትገልጠው ራስህን? እኔ ራሴን እገልጥለታለሁ፣ የሚወደኝ ትእዛዜን የሚጠብቅን ሰው ራሴን እገልጥለታለሁ ሲል እንዴት አድርገህ ነው የምትገልጠው ብሎ ይሁዳ ጠየቀ፣ ያስቆሮቶ ያልሆነው ይሁዳ። ከዛ ኢየሱስ እንደዚህ አለ። ኢየሱስም መለሰ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ብላክ ኤንድ ዋይት፣ የማይወደኝ ቃሌን አይጠብቅም።
አይጠብቅም። የምትሰሙት ቃል የላከኝ የአብ ነው እንጂ የእኔ አይደለም አለ። እንዴት አድርገህ ነው የምትገልጠው አለው። በጣም ክሊር አደረገለት። እኔን የሚወደኝ ትእዛዜን ይጠብቃል፣ የማይወደኝ ትእዛዜን አይጠብቅም ብሎ እንደዚህ ቁጭ አለ። ደቀ መዝሙር ሆኖ እግዚአብሔርን ወዶት የጌታን ትምህርት ወዶት እየተከተለ እየኖረ ያለ ሰው የሚያደርገው ምንድነው ካላችሁኝ፣ ጌታን ይታዘዘዋል። ሲታዘዘው ጌታ ከእርሱ ጋር ይኖራል። መግቢያ ላይ ነግሬያቸዋለሁ። እግዚአብሔር ከኔ ጋር፣ ክብር ለኢየሱስ ይሁን። ከእግዚአብሔር ከኔ ጋር የሚሆንበት በጣም ብዙ ምክንያት አለ። አንደኛ ስለሚወደኝ፣ ሁለተኛ ስለምታዘዘው፣ የሚለኝም ብቻ ስለማረግ፣ የምወደውን ሳይሆን ሰው የሚወደውን ሳይሆን እሱ የሚወደውን ስለማረግ፣ እየታዘዝኩት እንደሆነ መንፈሴ ስለሚመሰክርልኝ፣ ሕሊናዬ ንጹህ ስለሆነ እግዚአብሔር ከኔ ጋር እንዳለ አውቃለሁ። ጥያቄ እንደሚመልስ አውቃለሁ። ቆንቆቅልሽ እንደሚፈታ አውቃለሁ። መድኃኒትን የውስጥ እንዳስቀመጠ አውቃለሁ። እሱ የሚኖረው እንደዚህ። ክብር ለእግዚአብሔር ይሁን። ስለዚህ የተለወጠ ያለ ክርስቲያን ምንድነው ወይም ደቀ መዝሙር ምልክቶቹ ከተባለ ትእዛዝ የሚጠብቅ ደቀ መዝሙር ናችሁ ወይ? የጌታ ደቀ መዛሙርት ናችሁ ወይ? ወይንስ ታውቃላችሁ፣ ቸርች በብዙ ጎብኚዎች ቱሪስቶች አሏት። ቱሪስት አለ። አሁን ቱሪስት ማህበረሰብ አለ። ቱሪስት ጎብኚ አለ። አንዳንድ ሰው ለ1 ዓመት ይጎበኛል፣ ለ2 ዓመት ይጎበኛል። ጎብኚ ነው፣ ቱሪስት ነው። ከቸርች ይዞራል። የት ነው ሲባል የትም አይደለም ይላል። እያየ ነው፣ እየጎበኘ ነው። ከሀገር ሀገር እንደሚዞር ቱሪስት የሚዞር ሰው አለ። ቱሪስቶች አሉ። የሚሰሙ አሉ፣ የሚያወዳድሩ አሉ፣ የሚያዩ አሉ። የትኛው ጋር ነው የሚመቸኝ የሚሉ አሉ። የሚያተርፉበትን ንግዳቸው ልክ የመርካቶ ንግዳቸውን ለመነገድ እንደሱ አሰልተው የሚንቀሳቀሱ ሰዎች አሉ። አትራፊ የሚሆኑበት ቦታ እነሱ ሊያተርፉ ማለት ነው። ጌታ እንዲያተርፍ ሳይሆን እነሱ እንዲያተርፉ የሚያስችላቸው ነገር ምን እንደሆነ የሚጎበኙ፣ የሚዞሩ፣ የሚንቀሳቀሱ በጣም በርካታ ሰዎች አሉ። የትኞቹ ናችሁ? ደቀ መዝሙር ናችሁ ወይስ ቱሪስት ናችሁ? ስለዚህ አንድ ቦታ ቁጭ ብሎ የእግዚአብሔርን ሐሳብ እየሰሙ ራስን እያዩ በእግዚአብሔር ቃል እየፈተኑ፣ እኔ ሁሌ እናገራለሁ፣ እዚህ ጋር ማውራው ነገር እንደ እግዚአብሔር ቃል ካልሆነ ስህተት ከሆነ ታየውና ታርምና ተተመለከትና ጥለ መሄድ መብት ነው። እንደ እግዚአብሔር ቃል እያስተማርኩ ጆሮን የሚያሳክክ አንተ የምትወደውን ስላልነገርኩ ጥለህ የምትሄድ ከሆነ የኔ ጉዳይ ሳይሆን ያንተ ጉዳይ። እንደ እግዚአብሔር ቃል ባለማስተማሬ የእግዚአብሔርን ሐሳብ ባለመንገሬ እዚህ ፑልፒተም ላይ ወጥቼ የእግዚአብሔርን ፈቃድ ሚስ አድርጌ ሌላ ነገር በመስራቴ የምጠየቀው እኔ ነኝ። የእግዚአብሔርን ሐሳብ ሰርቼ እዚህ ጋር ያለው ሰውዬ ሚስ ቢያድርግ የኔ ጉዳይ አይደለም፣ ያንተ ጉዳይ ነው። ለዚህ ነው መጽሐፍ ጌታ ቸር መሆኑን ቀምሳችሁ አይታችሁ እንደሆነ ለመዳን እንድታድጉ ተንኮል የሌለበትን የቃሉን ወተት ምን አድርጉ ነው የሚለው? ተመኙ ነው የሚለው። ምኞቱ ካንተ ነው የሚመጣው፣ ወተቱ ከዚህ ነው የሚመጣው። ተመኙ። ስትመኝ ትጸልያለህ። ተንኮል የሌለበትን። ተንኮል የሌለበት ምን ማለት ነው? ተንኮል ያለበት ወተት አለ ማለት ነው። ተንኮል ያለበት ምን አይነት ወተት ነው? ወተት የሚመስል ነጭ ነገር አንድ ብርጭቆ ወተት አድርገውልህ እላዩ ላይ አንድ ባሊ ውሃ አድርገውልህ ወተት የጠጣ ነው ይመስል። ወተትና አሁን እኮ ምንም እኮ አስቸጋሪ ነው። ድሮ ወተት ጠጥተን ብርጭቆ ወተት የተጠጣበት ብርጭቆ እንደሆነ ያስታውቃል። እውነት ውሸት? ነጭ ነው ወተት የተጠጣበት። አሁን ወተት ጠጣ አምቧ ጠጣ አይታወቅም። ጠጥተሃል እኮ ጠጥተሃል። ተንኮል ማለት እሱ ነው። አይገልህም እኮ ግን አያኖርህም፣ አይጠቅምህም። ወተት ውስጥ ያለውን እንትን አታገኙ። የእግዚአብሔር ቃል ውስጥ የእግዚአብሔርን ሐሳብ አታገኙ። የእግዚአብሔር ቃል ነው የሚነገረው። እዛም ቃል ትላለህ። የትኛው ቃል ነው በህይወት የሚያኖር አጥንትን የሚያለመልመው የሚያጸና የሚያቆምህ አቅም የሆነ መስል የሚሆን በክፉ ቀን መቃወም የምትችልበትን ጸንተ የምትቆምበትን ኃይል የሚሰጥ የትኛው ነው? ወተትማ ወተት ነው። ሁሉም ጋር እኮ በኢየሱስ ክርስቶስ ስም ነው ፕሮግራም የሚጀምረው። ሁሉም ቦታ እኮ ያለው መጽሐፍ ቅዱስ ይሄ መስቀል ያለበት መጽሐፍ ቅዱስ ነው። ሁሉም ቦታ እኮ የሚዘምረው ሮዚ እኮ የዘመረችው መዝሙር። ሁሉም ቦታ እኮ የዛ አይነት ወንበር ነው ያለው። ሁሉም ቦታ እንደዚህ ምንም የተለየ ነገር ያው ናቸው። የትኛው ነው ወተት ነው? ትመኛላችሁ ወይ ነው? የሚጠቅማችሁን ወተት ትመኛላችሁ ወይ ነው? የሚያኖራችሁን ወተት ትመኛላችሁ ወይ ነው? አሁን ክፉ ቀን ቢመጣ አያድርገውና መቆም ትችላላችሁ ወይ ነው? መጽናት ትችላላችሁ ወይ ነው? መከራ ሲመጣ መቆም ትችላላችሁ ወይ ነው? ኃጢአት ቢመጣ ማሸነፍ ትችላላችሁ ወይ ነው? እምቢ ማለት ትችላላችሁ። እምቢ ለምን ትላለህ? እምቢ የምትልበትን አቅም ኬት ታመጣለህ? አሁን እኮ ኃጢአትን እምቢ ማለት የምንችልበትን አቅም ኬት እናመጣለን? ይሄን ኃጢአት ነው አልፈልግም ማለት እንችላለን ወይ?
ከየት እናመጣዋለን? የእግዚአብሔርን ቃል ካልተማር ነው፣ የእግዚአብሔርን ሐሳብ ካልተማር ነው፣ ደቀ መዝሙር ካልሆንን ከየት እናመጣዋለን እንዴ? ከየት እናመጣዋለን? አብሮ መግበስበስ እኮ ደቀ መዝሙር አያደርግም እኮ። በማንኛውም ሰዓት እንደ ይሁዳ 30 ብር ከኢየሱስ ሊበልጥብህ ይችላል። ይበልጥብህ ኢየሱስ የሆነ ሰውዬ ስለመሰለው ነው 30 ብር የበለጠበት። አብሮ ነው ያለው እንግዲህ፣ አብሮ ነው የወጣው፣ አብሮ ነው የገባው፣ አብሮ ነው የበላው፣ አብሮ ነው እግሩን የታጠበው። ግን 30 ብር ግብዳ ነው ለሱ። ደቀ መዝሙር ስትሆኑ እውነተኛ ደቀ መዝሙር ህይወቱ ምልክቱ እግዚአብሔርን እያመሰገነ የከበረ ከተዋረደ ለይቶ እግዚአብሔርን ሳያማው ምስጋና ለስሙ እያቀረበ በሚገጥመው የትኛውም ህይወት ፈተና ውስጥ አሸንፎ ይመጣ መከራ የለም አላለም ለደቀ መዝሙር አለ። እንደውም እንደ በጎች በተኩላዎች መካከል እኔ ይገርመኛል ሁሌ ቃል በተኩላዎች መካከል ልካቸዋለሁ ነው ያለው። ነው ወይ ነው እንዴ? ስራ አለባችሁ ነው። ስራ አለ ነው የተሰጠ ስራ አለ፣ ኃላፊነት አለ። ስራው አለ ወይ ነው እጃችሁ ላይ። እኔን እንደላከኝ እኔ ደግሞ ልኬያቸዋለሁ ነው ያለው። ምንድን የተላክነው? እሱ እኔ ለድሆች ወንጌል ሰብክ ዘንድ ተልኬያለሁ ነው ያለው። እኛንም ዮሐንስ ወንጌል ምዕራፍ 17 እኔ እንደላከኝ ልኬያቸዋለሁ አለ። ለማን? ለድሆች ለምስኪኖች ወንጌል እንድንሰብክ፣ ችግር ውስጥ ላሉ ሰዎች መላ እንድንሆን፣ ህይወትና ኑሮ የከበዳቸው ሰዎች ህይወት እንዲቀላቸው ምክንያት እንድንሆን፣ እንድንጸልይላቸው፣ እንድንቀርባቸው፣ በጎ እንድናደርግ። ለዚህ ነው የተጠራን። እግዚአብሔር ማስተዋል ይስጠን። ስለዚህ ይሄንን ህይወት ከየትም ልናመጣው አንችልም። ይሄ ደግሞ ህይወት ታውቃላችሁ፣ ይሄና እናንተ የገባንበት ትራክ በጣም ብዙ ምስክር ያለው ነው። ዕብራውያን ምዕራፍ 12 ሲናገር እንግዲህ እንደ ደመና በዙሪያችን ብዙ ምስክሮች አሉት የተባለው ይሄ ብዙ ናቸው። እሺ ብዙ ናቸው። የዚህ ትራክ ውስጥ የገቡ ብዙ ናቸው። ብዙ ምስክሮች አሉ። እነሱ ሁሉ ዓለም አልተገባቻቸውም ነበርና ሁሉን እያጡ፣ አይገርማችሁ? ሁሉን እያጡ የሚበልጠውን ነገር እያሰቡ እሱም ያለኛ ፍጹማን እንዳይሆኑ አንዳች የሚበልጥን ነገር በእኛ አይቶ ነበር ተብሎ ተጽፎል። ብዙ ምስክሮች ያሉት ሩጫ ውስጥ ሊገባ ነው። ብዙ ሞዴሎች አሉት። ብዙ ዋጋ የከፈሉ፣ ብዙ የሞቱ፣ ብዙ የተሰነጠቁ፣ በሰይፍ ስለት የታረዱ፣ በእሳት ያለፉ፣ የተሰነጠቁ፣ ተስፋ ቃሉን ሳያገኙ የሞቱ፣ አምነው የሞቱ በጣም ብዙ ምስክሮች አሉት። እኔ እናንተ የገባንበት እውነተኛ ደቀ መዝሙር ስትሆን ቲፎዞዎችን ትሰማቸዋለህ። ብዙዎቹን ምስክሮች ታዳምጣለህ። ዕብራውያን 11 ስታጠኑ ታገኟቸዋላችሁ። ምስክሮቹ በሙሉ እዛ ውስጥ አሉ። ብዙ ናቸው። ታዲያ እንዳትደክሙ ሸክምን አስወግዱ፣ ኃጢአትን አስወግዱ፣ በፊታችሁ ያለውን ሩጫ በትዕግስት ሩጡት፣ በነፍሳችሁ ዝላችሁ እንዳትደክሙ፣ ከኃጢአተኞች በደረሰበት እንደዚህ ባለ ተቃውሞ የጸናውን ደግሞ አስቡት ተብለን የምናስበው ተሰጥቶን፣ የምናይበት እይታ ተሰጥቶን፣ ፎከሳችን ምን ላይ መሆን እንዳለበት ተነግሮን የጀመርነው ሩጫው ብራዘር ተነግሮን የጀመርነው። የሩጫው ጀማሪ ያለው ፈጻሚ ያለው። መንገድ ላይ አይናችሁን የወሰደ ልባችሁን የጠለበው ነገር ካለ መለስ በሉና አይናችሁን ወደ እርሱ አንሱ። አይኖቻችሁን ወደ እርሱ መልሱ። አስተማሪው በሚገባ ያልተማረ ተማሪ በፍጹም ተከታይ ሊሆን አይችልም። አስተማሪው ይሄ ነው። አስተማሪው ከፊት እየሄደ በቃ መሸጫ እየነገረ የሚገጥማቸውን እየነገረ የሚያገኛቸውን እየነገረ በፊታቸው ያለውን ፈተና እየነገረ ማንንም ሰው ደብቆ አልጠራም ጌታ። ደብቆ ነው መጀመሪያ ነው ችግር የለም ልልበሉ አንድ ላይ ጭብጭቡ ነው እያለ የተቀበለው ሰው የለም። እያንዳንዱ ሰው ሲመጣ አቆሞ መሸጫ እየነገረ እኔና እናንተ ዛሬ እንደተጠራ ነው የተጠራ እኮ ሰው የለም። ኢየሱስ አበረታቱ። ታጠገባቸው ያለ ሰው ገፋ አድርጉት። ኦፌቆሞች ተብሎ ማንንም ሰው ኢየሱስ አልጠራ። እንደውም እንዲከተሉት የማይፈልግ ነው ይመስለው ሲጠራ። ልከተል ሲለው ቆይ ያስቆማል ሰው። ልከተል እንኳን ሲባል የሚከተለው ሰው ምን አይነት መሆን እንዳለበት ይነግረዋል። ልትከተለኝ ትፈልጋለህ? እኔን መከተል እፈልጋለሁ። ወፎችን ታያለህ? ጎጆ አላቸው። ቀበሮ ይታያል፣ ጉድጓድ አለ። የሰው ልጅ መጠጊያ የለውም። ትመጣለህ? አየህ፣ እየነገረን ይጠራ። ይገፋዋል፣ ትጠላለህ። እኔን እንደማይወዱኝ አንተንም አይወዱም እየተባለ ይጠራው። መስቀል አለ፣ ትሸከማለህ። አባቴ ልቅበር፣ ሙታንን ለሙታን ተውና ና እርፍ ይዞ ወደኋላ። እንዴ ቆይ እንድትከተል መከተል እኮ በቃ ሶኬ ችግር የለም እጠብቅሃለሁ አላለው። መሸጫውን እየነገረ ከፊት ለፊት የሚጠብቀውን መከራና ችግር እየነገረ ከፈተና በኋላ መውጫውን እያሳየ
ምን አይነት እኮ ጌታ እንደምንከተል ብታውቁ። ስለዚህ ማንም ሰው አስተማሪውን በትክክል ያልተከተለ ተከታይ ያስተማሪው መልክ፣ ያስተማሪውን ሐሳብ፣ ያስተማሪውን ትምህርት በትክክል ሊገባው አይችልም። አስተማሪውን በትክክል የተከተለ ተከታይ አስተማሪውን የመምሰል እድል አለው። ያስተማሪውን ባህሪ ሊይዝ ይችላል። አሁን እዚህ በጣም በተደጋጋሚ ያለፉትን ዓመታት ሁሉ የተከተሉ ሰዎች እኔን ያውቁኛል፣ የኔን ባህሪ ያውቁት እኔን እንኳን ማለት ሰው ጌታን ደግሞ ሰው ብዙ ዘመን ሰው ሲከተለው ደግሞ አስተማሪውን ያውቀዋል፣ ጌታውን ያውቀዋል፣ ልቡን ያውቀዋል፣ ሐሳቡን ያውቀዋል፣ እያስተማረ ያለውን ነገር እየነገረ ያለውን ነገር ያውቀዋል። ስለዚህ በትክክል አስተማሪውን በሚገባ የተከተለ ተማሪ አስተማሪውን የመምሰል ዕድል ያገኛል። አስተማሪውን በትክክል ያልሰማ ያልተማረ ተማሪ አስተማሪውን አያውቀው ይመስለዋል፣ ይገምታል። እንደ ማርታ ማለት ማርታ እኮ አስተማሪዋ ነው ለማርያምም ለእሷም ለአልዓዛርም። እነሱ ቤተሰብ አስተማሪያቸው ነው። ሶስቱም ተማሪዎቹ ናቸው። ቤት ለቤት ሄዱ ያስተምራቸዋል፣ ይከተሉታል፣ አብረውት ይሄዳሉ። የሄደበት ብዙ ተምረዋል። ሲመጣ ግን ማርያም እግሩ ስር ቁጭ ብላ ትሰማለች፣ ማርታ እዛ ትንጎዳጎድ ነበር። ልዩነቱ ይሄ ነው። ስለዚህ የተማረ ተማሪ እርፍ ብሎ ጸጥ ብሎ ዝግ ብሎ በፊቱ ይኖራል። ያልተማረ ተማሪ ናት እኮ እሷ። ያልተማረ ተማሪ አስተማሪው እግር ስር ቁጭ ብሎ የማይሰማ ተማሪ ይታወካል፣ ያውካል። ለዚህ ነው አንቺ በብዙ ነገር ትታወቂያለሽ አላት። ደሞም ታውካለች ሴትዮዋ። እውነት በብዙ ነገር ትጨነቂያለሽ አላት። ጭንቀታም ናት፣ ሁከታም ናት። ዛሬ ቁጭ ብሎ የማይማሩ ሰዎች ናቸው በየቤቱ ሁከት የሚፈጥሩት። ትዳራቸው ላይ በሉ፣ ህብረት ላይ በሉ፣ ቤተ ክርስቲያን በሉ። ሀዋኪ ሰዎች፣ የማይርፉ ሰዎች፣ የሚንቀሸቀሹ ሰዎች አሉ። ቅሽቅሽ እዛ ይሆን ነገር ይሰማሉ፣ እዛ ይሆን ነገር ይሰማሉ፣ እዛ ይሆን ነገር እንዳለ ሲደበላለቅ የጠላ ቂጣ በልተው አብደው ያሳብዱናል። ታውከው ያውካሉ፣ ቤታቸውን ያውካሉ፣ ትዳራቸውን ያውካሉ። ሁከት ካልሰማችሁ አዋኪ ደቀ መዝሙር ነው የምትሆኑት። ጌታ ደግሞ እንደዚህ እንድትሆኑ ፈቃዱ አይደለም። አንቺ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልግ መስሎሽ ነው እሱ አላት። የሚያስፈልገው ጥቂት ወይም አንድ ነገር ነው። እሱ እህትሽ መርጠዋለች፣ ለዘላለም ከርሷ አይወሰድባት። ምን እያደረጋችሁ መሰላችሁ? የማይወሰድ ነገር እየያዛችሁ። አሜን በሉ። አይወሰድ ነገር የምትዘረዝሩት ነገር ዛሬ ይዛችሁ ትሄዳላችሁ። ደቀ መዝሙር ነኝ አይደለሁም፣ ቼክ አድርጉ። ዛሬ ማታ ስለሆነ እናረግም። እሑድ ግን ሪፍሌክሽን ታይም ይኖረናል ነው እና ተማሩ። ሲሪየስ ነገር ነው የምናስተምረው። ነኝ አይደለሁም። መስተካከል ያለበትን አስተካክሉ። ማንም አይመጣላችሁም። የእናንተን ህይወት ለማስተካከል የሆነ መልአክ ከሰማይ እየበረረ እየመጣ አይደለም። የእናንተን ህይወት ለማስተካከል ይሄው እንደዚህ አይነት አንድ ሰው እዚህ ጋር ያስቆማል። የሄዳችሁበት የሆነ ሰው ይሰጣችኋል። እግዚአብሔር የእናንተ ህይወት ለመታደግ በቃ እግዚአብሔር ሲረዳችሁ ይታደጋችሁ፣ ታደጉ፣ ዳኑለት፣ ራሳችሁን እዩ። ለዚህ ነው ኢየሱስ ማንንም ደብቆ ዋሽቶ ጠርቶ አያውቅም። ለዚህ ነው ሉቃስ 14 ይሄን ላንብብና ጨርሳለሁ። ዋጋ ተምኖ እንዲከተለው ነው ሰው የሚፈልገው። ዋጋ ካልታመናችሁ ቆም በሉና ዋጋችሁን ተምኑ። ዋጋ ያልታመነ ሰው ታውቆ ያውካል። እሱ ሰላም የለውም፣ ሰላም ያሳጣናል። እኔ ዋጋ ተምኜ ነው የወጣሁት። እኔ አሁን የማስብበት ክርስትና የለኝም። ኦልሬዲ አስቤበት ነው የገባሁት። አንዳንድ ሰው አምኖ ነው የሚያስበው። አምኖ ማሰብ የጴጥሮስን ጠፈንታ ነው የሚሰጥ። ትሰምጣለህ፣ ትወቀሳለህ፣ ጌታ ይወቅሳል። አንተ እምነት የት ነው ምናምን ብሎ ሲገባ ነው ያወጣው። አስበህ የምታመን ከሆነ ግን በቃ ኦልሬዲ ጨርሰሃል፣ ጣጣህን ጨርሰሃል። እንትን አጋቦስ መጥቶ ለጳውሎስ መታጠቂያውን ወስዶ አይሁድ በኢየሩሳሌም ያስረዋል፣ አሳልፈው ለአሕዛብ ይሰጧል ሲለው ይሶኪያል። እንዴ ምን ሆነ ነው? አብረውት ያሉት ሲያለቅሱ ምን ነው የምታለቅሱት? እኔ እኮ ስለ ጌታ ስለ ኢየሱስ ክርስቶስ ስም በኢየሩሳሌም ለመታሰር አይደለም ለመሞት ተሰናድቻለሁ አለ። ኦልሬዲ ተሰናድተው ነው የወጣው። እውነተኛ ደቀ መዝሙር ስትሆኑ ተሰናድታችሁ ነው የምትኖሩት። ጌታ የጠራችሁ ተሰናድታችሁ እንድትኖሩ ነው። ኢየሱስ ደሙን ያፈሰሰላችሁ ተሰናድታችሁ እንድትኖሩ ነው። የእስራኤል ሰዎችን ከግብፅ ሲያወጣቸው ተሰናድተው እንዲበሉ እንዳዘዛቸው ጫማቸውን ታጥቀው በትራቸውን ይዘው ወገባቸውን ታጥቀው ጠብሰው ሲበሉ ደሙን ቀብተው ተዘጋጅተው ነው ቤት እየበሉ የነበሩ ለመሄድ። ዛሬ ኢየሱስ ክርስቶስ ደሙን አፍስሶ የሕይወትን የምስራች ሰጥቷችሁ ድናችሁ ስትኖሩ ተዘጋጅታችሁ እንድትከተሉት ነው የሚፈልገው። ኦልሬዲ ይሄድን ነው። ያልተዘጋጁ ሰዎች ምን እንደሚደረግ አያውቁትም። በየቦታው ሁሉም ነገር ነው። ኢላማ የሌለው ሰው ከሁሉም ልክ ነው እንደሚባለው። ኢላማውን ማያውቅ ሰው የወረወረበት ሁሉ እኮ ልኩ ነው።
ዛሬ እኮ የምናደርገው ሁሉ ልክ የሆነልን እኮ ለምን እንደምንኖር ስለጠፋብን። የሉቃሱን ላንብብ፣ ጨርሻለሁ። ብዙም ሕዝብ ከእርሱ ጋር ይሄድ ነበረ። ዘወርም ብሎ እንዲህ አላቸው፣ ማንም ወደ እኔ ሊመጣ ቢኖር አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። በቃ ከዚህ በላይ መሸጫል አይሆንም። አሁን አስብበት ነው ቀያለ ደቀ መዝሙሬ አይሆንም። ይህንን ማድረግ ካልቻለ እንዴ ምንድን ነው የሚያወራው? አይችልም። ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም። ደቀም አይችልም። እሺ ይሄንን እያለን ነው ምን በዚህ ጉዳይ እንቀልዳለን ወይ? ተምኑ እያለን ነው። ተምኑ ብሎ የሚያቀርብልን ነገር የምንደራደርባቸው ሰዎች ናቸው ወይ? አይደሉም። ግን ቅድም መግቢያ ላይ እንዳልኳቸው እነሱን እርግጠኛ መሆን አንችልም። አንድ ነገር ግን እርግጠኛ መሆን እችላለሁ። እኔ ጌታን የመረጥኩት እሱን ነው። አሜን። ለሱ እርግጠኛ መሆን አንችልም። አይችልም። ደቀ መዝሙሬ አይሆንም። እነዚህን ሰዎች ካልጠላ ከነዚህ ሰዎች ጋር እኔ ከነዚህ ሰዎች ካልበለጥኩበት እንደገና መስቀል እንድንከተለው ይፈልጋለሁ። እኔ ጌታ ይመስላል እንድትከተለው ሰው እንደዚህ አይነት ትምህርት ያስተምራል። ሰው እንዲከተለው የሚፈልግ ሁሉ አይመስልም። ደቀ መዝሙሬ ሊሆን አይችልም። ከናንተ ግንብ ሊሰራ የሚወድ ለመደምደሚያ የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ከስራው ኪሳራውን የማይቆጥር ማን ነው? ማለት ቁጭ ብሎ አስልቶ አይደለም ቤት የሚሰራው ግንብ ለመገንባት ወጪ ገቢ ምናም ብሎ ድንጋይ ስንት ነው አሸዋ ስንት ነው ምናም ብሎ ሰርቶ አይደለም ወይ? ይሄንን ሳይቆጥር ኪሳራውን የሚያወጣውን ወጪ ሳይቆጥር ቤት የሚጀምር ግንብ የሚጀምር ሰው አለ ወይ? ያለዚያ መሰረቱን ቢመሰርት ሊደመድመው ቢያቀተው ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድመው አቃተው ብለው ሊዘባበቱበት ይጀምራሉ። የማይሆን ነገር አታድርጉ፣ በደንብ አስቡበት። ጌታ በግድ አይደለም። ወደህ ከሆነ የምትመጣው ተምን፣ ሂሳቡን ተምን፣ ወጪ ገቢን በደንብ አድርጋ አስላና ጀምረው። እንዳታቋርጥ እኮ ነው ይላል። ካቋረጥክ ይስቁባል። ይህ ሰው ጀምሮ መደምደም አቃተው ብለው ሰዎች ይዘባበቱበት ጀምራሉ። ወይም ሌላው ንጉስ በጦርነት ሊጋጠም የሚሄድ ከሁለት እልፍ ጋራ የሚመጣበት በአንድ እልፍ ሊገናኝ የሚችል እንደሆነ አስቀድሞ ተቀምጦ የማያስብ ንጉስ ማን ነው? ጦርነት ሊጀምር ሲል በእኛ ሰፈር ቋንቋ አሁን እዛ ማት ድሮን ሚሳኤል ኒኩለር ካለው ጋራ ክላሽ ይዘዋጋለህ ወይ? ቁጭ ለምንድን ነው ያላቸው መሳሪያ እንትን ገዝቷል አልችልም። ስለዚህ ወዲያውኑ ስምምነት እርቅ ምናምን ነው የሚባለው። አስልተ ነው የምትዋጋው እኮ እያለ ችግር የለውም እንዋጋለን አይባልም። ጠላትህ ያለውን መሳሪያና ኃይል ጉልበት ቼክ አድርጎ አሸንፋለሁ አላሸንፍም ነው የሚባለው። አስቀድሞ ተቀምጦ የማያስብ ንጉስ አለ። ቁጭ ብሎ አስቦ ነው ጦርነት ውስጥ ራሱ የሚገባው። ዝም ብሎ ተገብቶ ህዝብ አያልቅም። ህዝቡ ለመጨረስ ጦርነት ውስጥ አይገባም። እማታሸንፈው ጦርነት ውስጥ አትገባም። ባይሆን ሌላው ገና ሩቅ ሳለ ይውላችሁ እንደማይችል ካወቀ ገና ሩቅ ሳለ ጦርነት ሳይጀምር ቶክስ ሳይጀምር ድሮኑ ምናምን ሳይነሳ ሚሳኤሉ ሳይተኮስ የሆነ ነገር ሳይደረግ በእኛ ሰፈር ቋንቋ ሚሳኤል ምናምን ደግሞ መጽሐፍ ቅዱስ እንዳፈልጉ ምን ያደርጋል? መልእክተኞችን ልኮ እርቅ ይለምናል። ይቅርታ ተሳስቼ ነው የተቦታረፍኩት፣ አምሶሪ እኔ ዝም ብዬ ነው ለፈለፍኩት ምችል መስሎኝ። ድሮ ጦርነት አሸንፌ ያውቃለሁ። አሁን ግን እንደዚህ አይነት መሳሪያ እንዳለ አላቅም ነበረ። ልኮ እርቅ ይለምናል። እንታረቅ፣ በቃ ሶሪ ይቅርታ አድርጉልኝ ብሎ ታርቆ ነው የሚሄደው ይልና እንግዲህ እንደዚህ ማንም ከናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። መሸጫው የጌታ ትምህርት ያለውን ሁሉ የማይተው ስለኔ ያለውን ሁሉ ማይተው። ያለኝን ሁሉ መተው እችላለሁ ወይ? ምን አለኝ? ያላችሁን ነገር ቁጠሩትና ለጌታ መተው ትችላላችሁ። እንጸልያለን። እናመሰግናለን ቸር እግዚአብሔር አባታችን ሆይ ክብር ሁሉ ላንተ ይሁን። መዘጋጀት የምንችልበት አቅምን፣ ጉልበትን፣ ጥበብን፣ ዕውቀትን ስጠን ጌታ ሆይ።
በጌታ በኢየሱስ ክርስቶስ ስም ዛሬ በልዩ ልዩ ስፍራ ሆነው እንዲህም እዚሁ ታድመው ይህንን ያንተን የጸጋ ቃል የሚማሩ የሚሰሙ ሁሉ በጌታ በኢየሱስ ክርስቶስ ስም ስልጣን ያላቸውን ቆጥረው ስላንተ መተው የሚችሉም አይችሉም ቼክ አድርገው መቆረጥ እንዲችሉ፣ መቆም እንዲችሉ፣ መተመን እንዲችሉ፣ አስበው እንዲነሱ እንድትረዳ በኢየሱስ ስም ጸልያለሁ። ሁላችንንም በዚህ እውነት ቃል ሕይወታችንን ለውጠው እንደተለወጠ ክርስቲያን እንደ እውነተኛ ደቀ መዝሙር አንተን እንደሚከተል በፊትህ ውጤታማ የምንሆን እውነተኛ ደቀ መዛሙርቶች እንድንሆን እርዳን፣ አግዘን፣ ጉልበት ስጠን፣ አቅም ስጠን። በጌታ በኢየሱስ ክርስቶስ ስም የሚከለክሉ ከልካዮች ሁሉ በስም ይመቱ። ይሄ ጉባኤ በስም ይባረክ። በጳፍራ ክርስቶስ ቤተክርስቲያን ጥላ ስር ያሉትን ሁሉ ባርካቸው። እንዲሁ በልዩ ልዩ ስፍራ አንተን ስም የሚጠሩ እውነተኛዎች እግዚአብሔር ሆይ በንጹህ ልብ አንተን የሚያመልኩትን ሁሉ ባርካቸው። ስምህን በእነሱ አክብረው። ለስምህ ክብር የሚሆነውን ነገር በሕይወታቸው አድርግ። ያስጨነቃቸው ሁሉ ከላያቸው ላይ አሁን የወደቀ ይሁን። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሎ እንደተጻፈ በኢየሱስ ስም የሚያስጨንቀንን ሁሉ ባንተ መጣል እንድንችል እርዳ። እንወድሃለን፣ እናመሰግንሃለን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ አሜን።